البنات في رمضان قبل الفطور في المطبخ يطبخوا، وبعد الفطور في المغسلة يغسلوا المواعين، والشباب قبل الفطور نايمين وبعد الفطور طالعين. اللهم انصر عبادك المظلومين إلى يوم الدين. كيف حالك؟ السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ እስኪ የአረብ ሀገርን ስራና የኢትዮጵያን ስራ እናወዳደር እስኪ እንየው አንድ ላይ። ዛሬ በጣም የድካም ውሎ ነው ያሳለፍኩት። እንደምታዩት ጽዳት ላይ ነን። የሮመዳን ጽዳት እንግዲህ እንደምታውቁት ነው። አረብ ሀገርን ብቻ ሳይሆን ኢትዮጵያም ላይ ያው ቤታችሁ ምን ቅርቅርቅር አድርጋችሁ ታጸዳዳላችሁ፣ ግድግዳ ምናምን እና የተለያዩ ነገሮችን ሳጸዳ ነበር የዋልኩት። ቤቱ በጣም አቧራ ሆኖ ነበረ። በቃ ግድግዳውን ሁሉ ማጽዳት አለብኝ። ለምን ሮመዳን ጾማችሁ ለኢድ ምናምን ማጽዳት በጣም ነው የሚከብደው በጾም እንትናችሁ እና እንደምታዩት አቧራ ሆኗል። ይሄ የመኝታ ቤቱ ነው። በነገራችን ላይ ክፍት ስለሚሆን እንትኑ መስኮቱ በቃ አቧራ በጣም ይገባል። እንደምታዩት መጋረጃው አውርጄ አጥቤው መጀመሪያ በውሃ ስላጠብኩት እንትን አቧራውን በቃ ውልቅ አደረገው ውሃው። ከዛ በኦሞ እንደገና በደንብ አድርጌ አሸሁት ማለት ነው። እና በመጀመሪያ በውሃ መጀመሪያ ስታጡት እንዴት ጥቁር እንደሚል ውሃው አቧራው። እዚህ ጋር አባቴ ደግሞ አንዲት ሎሚ ከውሃው ስር እንትን ብላ አግኝቼ እና እስኪ ይችን ነገር ስራልኝ ምናምን ብየው እሱም እያጠረልኝ ነበር። እንደምታዩት ማሻአላ በሽቦ እያጠራት ነው። ያው አላየኋትም እስከዛሬ። የሚገርማችሁ ነገር አሁን ነው ያየኋት እና እንዴ ለምን አትታጠርም? ዶሮቹ እንደዚህ ጫፏን እንደምታዩት እየቀነጣጠሷት ነበርና ብቻ ሎሚቱን ብርቱካን አላቅም እንደዚህ ሆና ታጥራለች። እኔም አጣጥቤ ጨራረስኩኝ። የተወሰነ ይቀረኛል፣ ያው ትንሽ ነገር ነው ከዚህ በኋላ ያለው ግን ዋናውን አጥቤ ያለው መጋረጃዎች፣ መፍረሻ ሁሉ አጣጥቤ ጨርሻለሁኝ። አሁን ወደ ጽዳት ነው የምገባው ማለት ነው። ግን ለጽዳት መጀመሪያ የሚያስፈልገኝ ከዚህ በፊት ያላችሁኝ የሆነ ማጽጃ ነገር መኖር አለበት ብላችሁ ነበር። እሱን አባቴን ስራልኝ ብዬው እዚህ ጋር እየሰራልኝ ነው። ይሄ የሩዙ ኬሻ ነው። በጣም ጠንካራ ነው። ለጭራ ምናምን እንደዚህ መስሪያ ለማራገፊያ እና በውሃ ነገር አድርጌ ከመወለውል ግድግዳውን አቧራውን ለምን አላራግፈውም ብዬ አባቴን አላህ እድሜ ይስጥልኝ፣ ረጅም እድሜ ከጤና ጋር ያረብ እና እሱ ይንስራልኝ ብዬው ነበረ። እሱን እየሰራልኝ ነው እንደምታዩት። ከዛ በዛች መወልወያ አደርገዋለሁኝ ማለት ነው። ግድግዳውን አሪፍ አድርጎ ጽድት ነው የሚያደርገው። እንደምታዩት በረጅም እንጨት ነገር እንትን አለልኝና ከዛ እንደዚህ አድርጌ ግድግዳውን አጸዳበታለሁ። በጣም ቆንጆ ነው ብታዩ ማሻአላ። ያው ወደ ክፍለ ሀገር መታችሁ የምትገቡ እንግዲህ ይችን ኑሮ በዘዴ ተጠቀሙላችኋለሁ። ምክንያቱም ቀለሙ እንትን ስለሚል ያው የውሃ ቀለም ስለሆነ በእንትኑ እንዳይበላሽብኝ ብዬ ከዛ የኔ ውድ አባት ይችን ሰራለኝ ማለት ነው ውዶችዬ። እና በዚህ እርግፍ ይላል እንትኑ በሙሉ አቧራው ምናምን። ግን ያው መጀመሪያ አላጸዳሁም እንትኑን ዱላቡን ምናምን አላጸዳሁም ማለት ምንድነው ቦፌውን ማለት ነው። ለምን ከዚህ የሚመጣው አቧራ ምናምን ስለሚረግፍበት ብዬ መጀመሪያ ግድግዳውን በደንብ አጸዳለሁኝ። እንደምታዩት እንደዚህ አድርጌ እና ምን እንዳስታወስኩት አውቃላችሁ? በቃ አረብ ሀገር ያለውን ስራ ሮመዳን ሊመጣ ሲል ሊገባ ሲል ያለውን ስራ አስታውሼ አላህ ይገዛችሁ ሁላችሁም። እንግዲህ አሁን ያው ከባድ ስራ እየገጠማችሁ ነውና አላህ ያቀልላችሁ ነው የምለው ውዶችዬ። ከምንም በላይ ደግሞ የሚከብደው መጀመሪያ አካባቢ ያለው ጽዳት ነው። ሮመዳን ከገባ አንድ ጊዜ በቃ አላህ ብርታቱን የሚሰጠናል። አንዳንድ ጊዜ እኔ ሳስታውስ ግን መጀመሪያ ላይ ሲገባ የሚደረገው ጽዳት በቃ ዱላብ ጎልጉላችሁ የማጥባሁን በቃ እቃውን ሁሉ ማጠብ፣ እንደገና መወልወል ምናምን፣ ቤት ግድግዳ መፈግፈግ በቃ እንደዚህ ነው። ሮመዳን ሲመጣ መጀመሪያ ጽዳት ነው የምናደርገው። ያው እኛም ሀገር ላይ እንዳያችሁት ጽዳት ይጸዳል። የነሱ ግን ይብሳል ያኔ ቤታቸው እንትን ስለሆነ እና እንደዚህ ስራ የሚበዛባችሁ እህቶቼ አብሽሩ፣ ነገ ሌላ ቀን ነው። አላህ ይገዛችሁ። ስሜቱን በጣም አውቀዋለሁኝ ወላሂ። እኔ ወደ ኢትዮጵያ ስመጣ
ሮመዳን ሊገባ አካባቢ ነበረ እና ያው ሊገባ ስላችሁ መስከረም 21 አካባቢ ይሁን እንደዛ አካባቢ ነው የመጣሁት 19 ወይ 21 አካባቢ ነው የመጣሁት እና በቃ ውስጤ ምርር ብሎ ስለነበረ በተለይ የሮመዳን ስራ ደግሞ ምግብና ጽዳት የምትሰሩ ልጆች ትረዱኛላችሁ ብዬ አስባለሁኝ። ምግብ ስራ ነበረ፣ ምግብም ጽዳትም ሁለቱንም አንድ ላይ ነበር የምሰራውና በቃ በጣም ምርር ነበረ እና በቃ ሮመዳን ሲመጣ በቃ ሁሌ እንግዳ ስለነበረ እማረራለሁና ያ ጊዜ ሊመጣብኝ ነው። በቃ አላህ እንዶ ከዚህ አውጣኝ አልኩ። ደግሞ እርጉዝ ሁኜ ሰርቻለሁኝ ሴቷ ልጄን አርግዤ ሮመዳን በጣም 8ኛ ወር አካባቢ ስለነበረ ወላሂ አረሳው መቼም የሰራሁትን ስራ እና ድጋሜ ትንሹ ልጄ አርግዤ ነበረ እና በቃ አሁንም እርጉዝ ሁኜ በቃ ሰው ቤት ልሰራ ነው ብዬ በቃ በጣም ጨነቀኝ። ወላሂ በጣም ዱአ አደረኩኝና እንደው አላህዋ በቃ አገር ያስገባኝ እንደው ድጋሜ ሮመዳንን ሰው ቤት በዛ ላይ እርጉዝ ሆናችሁ ታውቁታላችሁ ከባድ መሆኑንና እንዳታሰራኝ እንዴ ያ ረብ አልኩኝ። ከዛ ሮመዳን ሳይደርስ አላህ ሀገር ያስገባኝ ማለት ነው። ከዛ ገባሁኝ። ሀገር ከገባው በኋላ ልጄን ከወለድኩ በኋላ ልጄን አብደራህማን አልኩት። ያኔ አላህ አዘነልኝ፣ በቃ አዝኖልኝ ነው ያንን ከባድ ስራ በሴቷ ልጄ ባሳለፍኩት የነበረው የሮመዳን ከባዱን ስራ አሁን ላይ ያንን ነገር ሳይደርስብኝ ሮመዳን አላህ ሀገር ያስገባኝና በቃ አልহামዱሊላህ ብዬ በጣም ተደሰትኩኝ። ልጄን አብደራህማን አልኩት። ለምን አላህ አዘነልኝ፣ በቃ አዝኖልኝ ነው ሀገር ያስገባኝ ብዬ አሰብኩኝ ማለት ነውና ልጄን ያዛኙ ባሪያ አልኩኝ እና አላህ አዝኖልኛል። ለእናንተም አላህ ይዘንላችሁ ነው የምላችሁ። በተለይ እንደዚህ እርጉዝ ሆናችሁ ምናምን ወላሂ ሰው ቤት በሮመዳን መስራት በጣም ከባድ ነው። ስሜቱን ስለማውቀው አሁን በቃ ሮመዳን ሲመጣ እኔ አንድ ጊዜ እንትን ብያለሁኝ፣ አገሬ ገብቻለሁኝ። አልহামዱሊላህ አላህ ትልቅ ውለታ ውሎልኛል እና የእናንተ ደግሞ አረብ ሀገር ያላችሁ እህቶቼ ደግሞ ያ ጊዜው ሲመጣ ልክ እኔም ሲያሳስበኝ ስለነበር ለእናንተም እጨነቃለሁኝ። ወላሂ ሮመዳን በመጣ ሰዓት አሁን በቃ ከባዱ ስራ ሊሆንባቸው ነው፣ ሮመዳን ላይ ስራ ሊበዛባቸው ነው ምናምን ብዬ በቃ የሆነ አስባለሁ። ያ ረብ አላህ እንደው ሀሳባችሁን አሳክቶ አገራችሁ ያስገባችሁ፣ ብላችሁ እርፍ ብላችሁ በሰላም ያለምንም ጭንቀት በቃ ይሄ ስራ አለብኝ መዳም እንደዚህ ትቆጣለች፣ ይሄን ሳልሰራው፣ ይሄን ሳላጸደው፣ ይሄን ሳላደርገው ብላችሁ ሳትጨነቁ በእረፍት አገራችሁ ላይ ቤተሰቦቻችሁ ጋር የምትጾሙ አላህ ያደርጋችሁ። ወላሂ እኔ በጣም ዱአ ማደርገው እንደዚህ ብዬ ነው። ምክንያቱም ድካሙንም ስሜቱንም ስለማቀው እና አብሽሩ እላችኋለሁኝ እህቶቼ፣ አላህ ያግዛችሁ። ለዛሬ ያለው ቪዲዮ እንግዲህ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።